ምንድነው እንዴ? ይቅር ብያለሁ። ሆነ ተነሱ። ደህና ነሽ? ቅቤ ተቀብተሻል? እንኳንም ተቀበሽ። ልጃችን በረከታችን ነው ለማንኛውም። ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድነው? ዛሬ ደግሞ ፍሬ ገዛልኝ። ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ እኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ዲምዲምበ ይዘውና ሌላው ለየት የሚያደርገው ነገር ዛሬ ለሩታዬ የ400,000 ብር ወርቅ ገዝተንላታል ማለት ነው። እንግዲህ ይህንን ወርቅ ስገዛላት ብዙ ጊዜ ያው አብዛኛው ሰው ይጠይቀኛል፣ ያው አላት አንገቷ ላይ ወርቅ ግን ስለሚገባት በድጋሚ ለሩታዬ በእጅ የሚታሰር የብራስሌት ወርቅና እንዲሁም ደግሞ ለአንገት የሚሆን ይህን የምታዩት የአንገት ወርቅ ገዝተንላታል ማለት ነው። ይህ ወርቅ በጣም ትልቅ ነው፣ ወፍራም ነው ምናልባት አንገቷ ላይ ላታረገው ትችላለች። እሷ አሰርታም በፈለገችው አይነት ዲዛይን መስራት ትችላለች። እቺ የእጇን ግን በጣም ወድጄዋለሁኝ። የእጁ ብቻ ራሱ ስንት ብር እንደሆነ በነግራችሁ ትደነግጣላችሁና ይህንን ወርቅ ገዝተንላታል ማለት ነው። እሷ እንደፈለገችው አርጋ ለጆሮዋም ለቀለበትም ለምንም አርጋ ማሰራት ትችላለች። ብቻ ግን ዋናው እኔ መግዛቴን ነው የምፈልገው ማለት ነውና ደስ እንዲላት ዛሬ አንገቷ ላይ ይህንን ወርቅ እናደርግላታለን ማለት ነው። ከእጅ አምባሩ ጋር አጠቃላይ ወደ 400,000 ብር ጨርሷል። 420,000 ብር ምናምን ጨርሷል። እና ቤተሰቦቼ ለመጀመሪያ ጊዜ ነው እንደዚህ ለሩታዬ ለዚህ ልክ ስጦታ መሰጣት ማለት ነው። ትናንትና ማየታችኋል። ዛሬም እንግዲህ በድጋሚ የመጣ ነው። እነሱ ግቢን ያለ ነው ሳናንኳኳ ዝም ብለን በር ከፍተን የገባ ነውና ድምጽ እንዳይሰማ እሺ ፈረንጁ ገብቶ ይጠራታል። አስቀድሜ ለእናንተ አንዳንድ ማውራት ያለብኝን ነገር ላውራችሁ ብዬ ስላሰብኩኝ ነውና ምናልባት አንገቷ ላይ ሲታይ ሊረዝምባት ይችላል። ግን ምን እናደርጋለን በቃ ራሷ በፈለገችው አይነት ዲዛይን እንድታሰራ ብዬ ነው ፋሚሊዎች ይህንን ወርቅ ገዛውላት ማለት ነውና ከሌላ ጊዜ ለየት ያለ አበባ ነው የያዝነው። ፒንክ ከለር ባይ ዘ ዌይ ሩታ ጎበዛለች። የምር መኪናውን ማን እንዳስገባላት አላውቅም ማለት ነው። ወደ ውስጥ አስገብተዋለችና በጣም ጎበዛለች። መጡ ፋሚሊዎች ዌልካም፣ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድነው እንዴ? ይቅር ብያለሁ። ሆነ ተነሱ። ደህና ነሽ? ቅቤ ተቀብተሻል? እንኳንም ተቀበሽ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? አይቻልም። ምን ቤት አይቻልም? ያው ደስና አመሰግናለሁ። አረ ወይኔ ሰንዲ በቃ እንዳይበዛብሽ ግን ማለት ነው። ነጋዴ ነው። ይሄንን ያዝላት። እንዴ ልክ አረ ነው ማረጋችሁ ያራዳል ይስለው አላናቸው እንዴ ናችሁ? ከጀርባሽ ካሜራ አለ እንዳትደነግጪ። ካሜራ እንዴ ናችሁ? ባይዘው እስከዛሬ የምንሰጥሽ አበባ ሩታዬ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እና እንጂ እስከዛሬ በሰጠሽ አበባ ማለት ነው። አዎ ብያለሁ እኮ ነው ራሴ ነጋዴ ሆናለሁ አልኩት። እየሸጥን እንጠቀማለን ማለት ነው። እንዴት ነሽ? አሎ አምሮብሻል። ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አራሱ አምሮብሃል። እንዴት ነው ነገሩ? አዎ ቅብርር ብለን የመጣው ማንን አማለልኩሽ? አይ ምንም አልወጣኝም። እኔ አምሮብሃል አልኩ። በደንብ አማለልኩሽ? አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር አታውቅም። ሁሌ እንዳየሽኝ እንደነገጥሽ ነው። ግን ያው በፊት ማለት ነው ያኔ እኔ እሷን ከማግኘት በፊት የምታይበት አንግል ራሱ ይለያይ ነበር።
ዋው የምር ነው እየቀለኩ እንዳይመስላችሁ እንዴ ስንት ቀን ነው እንዴ ሩታ አንነጋገር እሺ እና ተረሱ እንዴ እነዛ ቀናት አጠረጡ በልጅ ተቀየሩ አይቀየሩም የፈለገ ቢሆን ማለት ነው ወይ በልጅ አትምጣብኝ ነው እኔ በልጅ አሁን ስለመጣሁብሽ ስላልመጣሁብሽ ሳይሆን ማይዋሽ ነገር አይዋሽም ሌላ ራስን ቀይር እሺ ማን ነው መኪናውን ወደ ውስጥ ያስገባልሽ ሳትዋሽ ንገሪኝ ራስሽ ልታስገቢያችሁ በዚህ ልክ አለመድሽም እንዴ ማን ነው እኮ ተመሪያለሁ ግን ቆየ መኪና ከነዳው እሱ ግን አሁን ንገሪኛ ግልጹን ማን ነው ወደ ውስጥ ያስገባው ራሴ ነኝ ከምር እርግጠኛ ነሽ አዎ ነገርልኝ ቆንጆ ሾፌር ሆነሻል ማለት ነው አልተባረ ትራለ አይ የምር በዚህ ልክ እሷ ከገቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሾፌር ሆናለች ማለት ነውና ጎበዝሻት ለማንኛውም እንደ አሁን መውጣት አይቻልም ካራስ ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው እሺ ትናንት እኮ መኪና ውስጥ አደርኩ እንዴ ከማን ጋር ብቻሽን ነው ወይ ብቻዬን የሆነ ሰዓት ገባ እያልኩ ጩጮና ያዋላ እዛው ውስጥ ገብቼ አድራለሁ ከዛ የሆነ ሰዓት ገባለሁ እንደዛ ነው በብርድ እንዳይመታሽ ያለፈው ብርድ እንዳይመታሽ እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል ያመር እንግዲህ ምንድነው ምን ተገኝቶ ነው ምናምን እንዳትዪ የምሬን ስነግራችሁ እግዚአብሔርን ነው የምላችሁ በቃ ያላ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ የሥራ በሮች ምናምን ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለምና በዛም ምክንያት ነው ለማንኛውም ያው ቀደም ብያችኋለሁ እግዚአብሔር ለኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ ስለዚህ ልጃችን በረከታችን ነው ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል ምንድነው ዛሬ ደግሞ ፍሬድ ገዛል አይቀርም ዋናው እኛ ጤና የግል ጀት ይኖረናል ባይዘው እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደ ቀልድ የምናወራቸው ነገሮች ናቸው ነገ ላይ ተሳክተው የምናያቸው ማለት ነው እና እኔና ሩታ ወደ ያፈን ፍሬ ትበላለህ አይደል ሚለው ይላል ቃሏ ያ ስለዚህ የግል ጀት ይኖረናል ወደፊት ማለት ነውና እንግዲህ የሰው ልጅ ከሰራና ራሱን ካሳደገ ምንም ነገር ማድረግን እችላለሁ ማለት ነው የሚጠበቅብን ከኛ ማለት ነውና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነውና የኔ ዛሬ ለየት ያለ ስጦታሽን አዘጋጅተናል ስለዚህ እሱንም መቀበል ታግን ደስ ይላል እንደኔ ነው አጠረኑ ምን ነው እስኪ አባውን ትምረሽ እኔ እንደሞ ጠረኔን ይሄንን የቀባው አንተ የተቀባውን ሽቶ ነው ሩታኮ ችግር አለብሽ ታገኝሻል እና አልኩኝ ነው አይ ችግር አለብሽ ኧረ የለብኝም እሺ ይሆነልሽ ለማንኛውም አይንሽን መጨፈን አለብሽ አሁን አይንሽን ጨፈነሽ ነው ይሄንን ስጦታ ልንሰጥሽ የምንችለው ማለት ነው ያው ጨፈኛለሁ ማየት አይቻልም እሺ ያው ጌታን ይምረን ያው ጨፈኛለሁ እውነት ያያው አይደለም በእምነት ነው ይኸውልሽ እንግዲህ እንኳን ለዚህ ቀንም በቃሽልን በቃ ስጦታ ልጄ ስጦታ አይደለም የፈለግሽውን ስም መስጠት መሰየም ትችያለሽ ስጦታ በረከት አዎ ሁለት ስም አለው ስጦታ በረከት ዋናው ግን ኪራ ነው ሩታዬ እንግዲህ ማየት ትችያለሽ እንኳን ደስ አለሽ እኔ ቀረ ነገር አለ እጅሽ እንደዚህ ዘርጊ ኧረ ጨብጭብ እንኳን ደስ አለሽ ይሄንን ሩታዬ ቆይ ልንገርሽ ምንድን ነው አላመንሽም ነው ያው እንደገም አላመንሽም ነው ሩታዬ ምንድን ነው ማለት እዩ እስኪ በደንብ ከዛ እዚህ ጋር አንብቢ አንተ ነሽ ግን ተው ሌባ ልታዝብኝ ነው ትላለህ አንገም መታቷ ነው ወይኔ ሩታዬ እጅሽንም እዩ በደንብ
ያምራል። ደስ የሚል ለአንቺ ሲያንስብሽም ጭምር ነው። እሺ ብታይ ይሄ የምታየው ይሄንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ለምን ምን አጠፋ? ካሁን በኋላ እንዳይዘፍን ብንገለው አይ ድምጿን ማረከህም ማለት ነው። ሀሳቡ ነው ዋናው። ይሄ ተሳስቶ የሚወጣው ነው። እኛ እየሰማን ማስተላለፍ ሀሳብ ነው። መልዕክቱን እየሰማህ እኮ ነው። ዘፈኑ ዋናው መልዕክቱ ነው። ዘፈኑ መልዕክት ቋንቋ ዘፈን አንተ ይቅር ይበላችሁ እግዚአብሔር። ምን እንዳለሰማችሁ የኛው ደግሞ በምልክት ቋንቋ ዘፈነ። ለኔ ከገባኝ በቃ ላልከ ከገባኝ በቃ እኔ ገባኝ። ኧረ እኔ እንደዛሬ ገብቶኝ አያውቅም። እንደዛሬ እኔ ሙዚቃ ሰምቼም ገብቶኝ አያውቅም። እና በጣም ደስ ይላል። ግን ደግሞ ሐሳብህ በቂያችን ነው። ስቀልድ ነው። ፈረንጁና እዩ ግን ከሱ ጋር ኬዝ ካላችሁ ሌላ ቦታ ላይ ጨርሱ እንጂ ሚዲያ ላይ አይደለም። ገባ? ሌላ ቦታ ላይ መጨረስ ትችላላችሁ። ሞራል ሰበራ ያስፈልጋል። ሞራል ሰበራ አዎ፣ ትክክል አይደለም። እና ሩታዬ ለማንኛውም እንኳን ለዚህ ቀን አበቃሽ። ብታራግችልኝ ትችያለሽ። አመሰግናለሁ። ከዚህ በፊት እንደዚህ አራግፋልኝ ታውቃለችና የት እሷም ላይ አራግፍላታ እሷ ላይ ቅቤ ነው እኔ ላይ ካለብኝ እሱ ጥሩ እሷ ላይ ቅቤ ነው ያለው። እኔ ላይ ደግሞ ሰርቼለታለሁ። ባለፈው ቅቤ ቀብት ባይዘው ሩታ ተጫውታብኛለች። ለእሷ እንደዚህ አይነት ሰርፕራይዝ አልነበር የሚገባት፣ ግን በሌላ ጊዜ እናገኛታለን እኮ አናት ደረቀ ብዬ ርስርስ እንድትልልኝ በጣም አራሽ። ኧረ እንደዛ ቀረ ረስች ምንድን ነው የሚባለው? ረስርሽ ማለት እና ለማንኛውም ፋሚሊዎቼ ዛሬ ሩታዬ ሰርፕራይዝ አድርገንሻል ብዬ አስባለሁ። ግን የሁሉ ስንጫጫው አይደል እንዴ? ማን አለ አውቀው ነው ያለች? ኧረ ማዘራለች እና ጩጬውን እኮ ለእሷ ሳይቻት ነው የመጣት እንዴ? እንደዛ ከሆነ በቃ መሄድ አለብን ማለት ነው። ግቡ ሻይ ቡና አይደለም ማለት ሌላ ቀን ብንመጣ ይሻላል። ገንፎ ትበላለች። ለምን እንደሆነ አላውቅም። ገንፎ ሰራላችኋለሁ ማለት ትሰራላችኋለች። እንዳት ገንፎ እንብላ በእናትህ። በጣም ነው ያማረኝ። የምር ነው። ኧረ ሼም እኛው ምን መሰለህ እያሰብኩ ያለው አሁን እኔም ልጅ ሲመጣ ብዙ ነገር ይስተካከላል ብላለና ልጅ መውለድ ሀሳብና ፕላን ላይ ነህ። ሀሳብ ውስጥ ገብቻለሁ ታውቃለህ። ልጅ በረከት ይዞ ይመጣል ሲባል እያየሁ ነው። ሂድበት እንዳታቆም። አይ ዋናው ሂድበት መጀመሪያው ሄዳለች። አይ ዋናው አይታለች ብሎ ሂድበት። አሁን ገንፎን እየበላው ምናምን በቃ የልጅ ስሜቱ እንዲመጣ ፈልጋለሁ። ዱአ አድርጉለት ፋሚሊዎቼ። መውለድ ይፈልጋል እና ምናልባት ደግሞ ተለማመድ መጀመሪያ ተለማመድ ሚስማር ላይ ያዘንቡብን ነው እና አልሰማውም። ተለማመድ ይለዋል እዛ ጋር በደምብ የሚመጣ ነገር አይደለ? ተለማመድ ስለ ሴት እንዴት ማውራት እንዳለበት ምናምን ይለማመድ መጀመሪያ ያ ነገር አይደለም። እኔ ማለት ነው እንዴ 00 የዛሬ ነው እንዴ? እንግዲህ ለማንኛውም ተው እግዚአብሔር ልጆች ላይ እሺ ለማንኛውም ጨዋታችሁ ደስ ይላል፣ ግን ደግሞ ማለት ነው እቺን ጨዋታ ግን ገንፎ እየበላ ቡና እየጠጣ ብናማሙቃት እንዳዛ ማዘር ምን ማትልም እንግባ ኖርማል ነው። እርግጠኛ ነሽ? አዎ። ስለዚህ ሩታዬ መጀመሪያ በደምብ ታንፉ። ትገማ እንዴ? በቃ ሪላክስ አድርግ እንጂ መግባት እንችላለን ማለት ነው። እኔ የምልሽ ይሄን የአንገት ወርቅ ግን ማለት ነው ሩታዬ እውጣለሁ እንዳይጠፋ ያኛውን ከውስጥ አድርጌ ትልቁን ከላይ አይ
ብውጣው ይሻለኛል። እውጣለሁ። ስለዚህ እንግባው ታየ ያው አገባበሉ ሽቦዬ ያለ እግዚአብሔር